ሐጃ ያለብን የለም ስንት ጉዳይ አለን። ሱብሃንአላህ የአገር ሰላም አለ፣ የሙስሊሙ ጉዳይ አለ፣ የተለያየ ጉዳይ አለብን። እጃችንን ያን ሰዓት ላይ የአላህ ልንል ይገባል። በተለይ ደግሞ ከአስር እስከ መግሪብ ያለችውን ሰዓት ልንጠብቃት ይባል። ቀኑን ከመጥፎ ነገር ርቀን ዚክር በማብዛት ቁርአን በመቅራት ዱዓ በማብዛት ኸይር ነገር ሰደቃ ላይ የተባለ ነገር ላይ በመልካም ነገር በመገኘት ጾመኛ ሆነን በተለይ ወደ አላህ የምንቀርብበት ቀን ነው። ይህ ቀን እኔም ከኔ በፊት የነበሩት ነቢያቶች የሚያበዙበት ቃል ቢኖር ይሄንን ከሊመቱ ተውሂድ ነው። በሌላ ዘገባ ካነ አክሰሩ ዱዓ ረሱልላህ ሰለላሁ ዐለይሂ ወሰለም የነቢዩ ዐለይሂ ሰላቱ ወሰላም አብዛኛው ዱዓቸው የውም ዓረፋ የዓረፋ ቀን ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለውን ያበዙ ነበር ብለው ተናግረዋል። ስለዚህ ይህ ቀን 2 ዓመት ወንጀል የሚማርበት አላህ ሱብሓነሁ ወተዓላ ባሪያዎችን ከጀሃነም እሳት የሚያወጣበት ቀን ነው። ሱብሃንአላህ የውም ዓረፋ ነቢዩ ዐለይሂ ሰላቱ ወሰላም ስለ ጾሙ አንድ አውርተን ስለ እሳት ነፃ የሚለውን ቀጣይ እናናል። ረሱል ሰለላሁ ዐለይሂ ወሰለም ይህ ቀን በተለይ ከሐጅ ውጭ ያሉ ሰዎች ሊጾሙ ይወደድላቸዋል፣ ግዴታ አይደለም። ነገር ግን ፍርሳ አጋጣሚ ነው ብያቸዋል። ሐጅ ያሉ ሰዎች እዛ ድካም ላይ ስላሉ እነሱ ምንድነው ያፈጥራሉ፣ ይበላሉ። ከሐጅ ውጭ ያሉ ሰዎች ግን ጾመው የአላህ የሚሉበት አላህ የሚማጽኑበት ነው። ሲያም የውም የዓረፋ አሉ ነቢዩ ሰለላሁ ዐለይሂ ወሰለም የዓረፋ ቀን ጾም አሕተሲቡ አለላህ አን ዩከፍረ ሰነተ ለቲ ቀብለሁ ወሰነተ ለቲ ባዕደሁ ወፊ ሪዋያ ዩከፍሩ ሰነተ ለቲ ልማዲያ ወልባቂያ ያለፈውን 1 ዓመትና የወደፊቱን 1 ዓመት ወንጀል ያስምራል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሱብሓነላህ አኼራ ላይ እኮ የሆነ ወንጀል ሚዛን ደፍቶብህ የሚጨነቅ አንድ ሐሰና የምትጠይቅበት ከቤተሰብ ከእናት ከአባት ሁሉም ግን ነፍሲ ነፍሲ የሚሉበት ነው። አላህ ግን ፍርሳ አጋጠመን ሰጠን። ዛሬ ስራ የሚሰራበት ኸይር ነገር የምንሰራበት ቀን ነው ዱንያ ማለት። አኼራ ደግሞ ምንም ስራ የለም፣ ደሞዝ ብቻ ነው። አንዴ አስተግፊሩላህ ልበል፣ አንዴ ሱብሓነላህ ልበል፣ አንድ ስጁድ ላደርግ ቢል በጭራሽ አይችልም። ስለዚህ ይህን ፍርሳ አላህ የሰጠንን ፍርሳ ልንጠቀምበት ይገባል። እስትግፋር በማብዛት استغفار በጣም እናብዛ። ሁል ጊዜ استغفار ያስፈልገናል። ሁል ጊዜ ነብዩ ሰለላሁ ዐለይሂ ወሰለም الذي غفر